ሰላም ቅዱሳን እንዴት ናችሁ? ይህ የምትመለከቱት ቶኪንግ ሶንግስ የተሰኘው ፕሮግራማችን ነው። እንግዲህ ዛሬ እንደተለመደው ከተወደደው ከእግዚአብሔር ሰው ከጆዬ ጋር ነኝ። በተወደዱ ዝማሬዎች ወደ እናንተ መተናል። ጥቂት ጥያቄዎችን አነሳና በዛ ላይ ተወያይተን እንግዲህ ወደ ዝማሬው እንሄዳለን ማለት ነው። እግዚአብሔር ሕያው የሚል ነው። ይሄ መዝሙር የኔም በጣም ፌቨራይቴ በእውነት በጣም ወደው መዝሙር ነው። እንግዲህ ማልወዳቸው መዝሙሮች የሉም፣ ግን በጣም በቃ የልቤን የሚናገርልኝ ይሄ በተዘመረ ቁጥር በቃ ሰማይ የምገኝበት መዝሙር ነው። እንግዲህ እኔ ምለው አለኝ ማለት ነው፣ መሰክረው ምስክርነት አለኝ ማለት ነው። ከዚህ መዝሙር ጋር በተያያዘ አንዳንድ ሰዎች እንግዲህ መዝሙር ሲቀበሉ በተለያየ መንገድ ይቀበላሉ። እኔም ተቀብዬ አውቃለሁ። ባይዘው ሁለት መዝሙር አለኝ። እኔ እሷ ተቀበለች፣ እኔ አንዱ ካሴቴ ላይ አለ አውጥቼዋለሁ። ከኔ መዝሙር ጋር አብሬ ዘመርኩት ማለት ነው። የሚገርም ነው፣ ግን ያው አላለቀም። ከኔ መዝሙር ጋር ቀላቅዬ ሙሉ አረኩትና ግን በጣም የሚገርም መንፈስ ያለው ነው። እኔ በጣም ተባርኬበታለሁ። እውነት እኔን ተባረከኝ እንግዲህ መዝሙር ነው ማለት ነው። እውነት ነው። ደግሞ ያንቺ የመዝሙር አፕታይትሽ በቃ የሆነ ከኔ ጋር የሚመሳሰል ነገር አለው። ከእግዚአብሔር ዘለዓለማዊነትና ለጌታ ያለ ፍቅር አንዱ አሁን ጌታ እኔም እወድሃለሁ ላንተ ፍቅር ያለኝ ምላሽ ይሄ ነው የሚል ነው እና በጣም የሚደንቅ ባላድ አይነት ነገር ነው። ሌላው ግን ስለ እግዚአብሔር ዘለዓለማዊነት የሚናገር ነው እና በዛ ጊዜ ደግሞ መዝሙሩን ስትቀበይ በጌታም ራሱ ብዙ ዓመት የቆየሽ አይደለሽም እና እንግዲህ የኢንቫይሮንመንቱ ተጽዕኖ ይሁን በጣም የሚገርም ዝማሬ ነው። እኔ የተቀበልሽበት ቀንና ቦታ ሁሉ ትዝ ይለኛል እና አወዛ ሜዝድ ግን ያልተገለጠ የተቀበረ ጸጋ አለ ማለት ነው። ስለዚህ የኛ ስለሆነ ጸጋችንን እንፈልገዋለን፣ ይገለጥ። በአንተ ውስጥ እየተገለጠ ነው። ያው እስኪ እሱ ምክንያት አድርገሽ አትሸውጂ። ጊዜ ብትሰጪ ግን ሰሪያለሽ። አቅሙ እንዳለሽ እኔ አይቻለሁ። በጣም የሚገርም ዝማሬ የምትቀበይ ነሽ። ያው ኢምፓርት ያደረኩት መንፈስ እኮ ነው። ካንተ ነው ኢምፓርት ያደረኩት። ያው ግን በጣም በዜማም ምንም የሚወጣው ነገር የለውም። ኮንቴንቱም ሊሪክሱም ቲዮሎጂካሊም በጣም ሳውንድ የሆነ ነፍስን የሚነጥ በቃ በሆነ ወቅት ውስጥ በሆነ መንፈስ ላይ ስትሆኚ መንፈሳዊ ቋንቋ መሆን የሚችል ዝማሬ ነው። እኔ በጣም ደንቆኝ። ቴንክ ዩ። እና ምን ልል ፈልጌ ነው እኔ ያው እንግዲህ በአቅሚቲ እኔ መዝሙሩን ስንቀበል በጸሎት ስፍራ ሆኜ ነው እንዳለ ዳውንሎድ ያደረኩት። ምንም ዜማውንም ምኑንም እዛው እየዘመርኩ ይዤ መጣው ማለት ነው። ሰው ሲነካ ነው ከመነካት ውስጥ ከኢንካውንተር ውስጥ ለእግዚአብሔር ሕልውናና ለክብሩ ኤክስፖዝድ ስትሆኚ ስትጋለጪ ነው ዝማሬ አለመዘመር አትችይም። እና ታሌንትና ጊፍት ያላቸው ሰዎች ደግሞ ሲሆኑ በጣም ይፈጥናሉ ማለት ነገሩ በጣም ይቀላል መዝሙር ዝማሬ መቀበል። እኔ እንጂ የማንም ሰው ነፍስ ታንጎራጉራለች የሚል እምነት ነው ያለኝ። የማንም ሰው ነፍስ ለፈጣሪዋ ታንጎራጉራለች፣ ስትነካ መዝሙር አላት ብዬ ነው የምለው። ለአደባባይ ለካሴት ላይ በቃ ይችላል፣ ታንጎራጉራለች። ነፍስ ሁሉ በቃ ስትነካ የእግዚአብሔር ውለታ ፍቅሩ ሲበዛባት ቋንቋው የሚገለጠው በዝማሬ በኩል ነው፣ በዜማ በኩል ነው። ይሄ በቃ ተፈጥሮአዊ የሆነ መለኮታዊ አሰራር ነው ብዬ ነው ማምነው። እናንጎራጉራለን። እውነት ነው። እኔ ማንጎራጉር በቃ ይባላል ስጸልይ እግዚአብሔር ከማንጎራጉር ውስጥ ይመደባል። አልቀጠለም። ስለዚህ ያው ማንጎራጉር በለው። ምክንያቱም በቃ የሆነ እግዚአብሔር ማንነት በራልኝና ጸሎቴን ወደ
ዝማሬ ቀየርኩትና በዝማሬ ጸለይኩ በጊዜው። አሁንም ቀይረው ቀጥይ። እሺ ምን ይላል አንድ አባባል በጣም ደስ የሚል ከዝማሬ ጋር በተያያዘ ያው ከዚህ አንተ ካልከው ጋር ስለሚመሳሰል ነው። when hearts are full of Christ songs overflow ይላል እና በእግዚአብሔር ማንነት ስንሞላ የሚፈሰው መዝሙር ነው። በቃ የሚቀለው ማንጎራጎር እንዳልከው ማለት ነው። ማንጎራጎር ነው የሚቀለው። አንዳንዱ በቃ ጊፍት ነው ራሱ የተቀበለው በቃ የሚተነፍስበት መንገድ ነው። የእግዚአብሔር ማንነት ሲበራለት በዝማሬ ባማረ ቅኔ እና በዜማ ይገልጠዋል። አንዳንዱ ደግሞ እንግዲህ በስብከትም የሚገልጥ ይኖራል። የእግዚአብሔር ማንነት ሲበራለት ማለት ነውና በምን አይነት ሁኔታ ውስጥ ሆነክ ነው? በጸሎት ስፍራ ሆነህ ነው? ወርሺፕ እያረክን ይመጣል? ያው እንግዲህ ብዙ ጊዜ እኔ ያው በፊት አይሃለው ቅልጥ ያለ ጸሎት ውስጥ ሆነን አንተ መዝሙር ስቀዳ በስልክ ትዝ ይለኛል እና የሚጸልየው ሌላ አይነት ሊሆን ይችላል፣ ግን አንተ የበራለት ደግሞ ሌላ የእግዚአብሔር አይነት ሊሆን ይችላል እና በምን አይነት ሁኔታ ትዝ ካለ ማለት ነው? አይ ትዝ ይለኛል። እነዚህ በጣም ታሪካዊ መዝሙሮች ናቸው። ልዩ የሆነ የእግዚአብሔርን ክብር በነበርኩበት ቦታ በሌላ ዳይሜንሽን አሁን እዚህ ልናገረው ማልፈቀደውን አይነት ነገር ያየሁበት እና የተለማመድኩበት ነው። የኔ ልምምድ ስለማያስፈልግ እዚህ ሾው ላይ አልናገርም፣ ግን በህይወቴ ዘመን የማልረሳውን ልዩ የሆነ መንፈሳዊ ልምምድ ከተለማመድኩባቸው ቀናት አንዱ ይሄን መዝሙር የተቀበልኩበት ቀን። ታላቅ የእግዚአብሔርን ክብር ያየሁበት ድሬትፉል የሆነ በቃ በበጎ መልኩ የሚያስጨንቅ ክብር ማለት ነው። በረ ክፍሉን ጥለ ምሞት መስሎኝ ክፍሉን ጥዬ ለመሄድ እስከምመኝ ድረስ ቀና ብዬ ማየት እስከምፈራ ድረስ ሰማዩን የእግዚአብሔር ክብር በዛች መስኪን ክፍል ውስጥ የእግዚአብሔር ክብር ተገልጦ ያየሁበት አንዱ መዝሙር ይሄ ዝማሬ ነው። እና ምንድነው ድባቡ? ይሄ ድባብ የህይወቴ ዘመን ሁሉ ድባብ ነው። ነፍሴን የያዘኝ ነገር ነው። ምን ማለት ነው ድባቡ? እኔ እንግዲህ ቸርች ውስጥ ነው ተወልጄ ያደግኩት። የአገልጋይ ልጅ ነኝ። ያደግኩበት ኢንቫይሮንመንት ቸርች ነው እና ያው ሳልነካም በፊት ጌታን እወደዋለሁ። እኔ እወደዋለሁ። ክርስትናን እወዳለሁ። መጽሐፍ ቅዱስን እወዳለሁ። ወንጌላትን እወዳለሁ። እያንዳንዱ ናሬቲቮች እያንዳንዱ አሉ አይደለ? እዛ ውስጥ የተጻፉ ታሪኮች ጌታ ኢየሱስ ያረጋቸው የሆናቸው በምድር ዘመኑ ሐዋርያቱ ደቀ መዝሙርቱ ያደረጉት በውስጤ ከልጅነት ጀምሮ ፎርማቲቭ እድሜ ላይ ቦምባርድ ያደረጉኝ ኢንፎርሜሽኖች ስለሆኑና ሰንዴ ስኩል ላይ ያጠናዋቸው ስርዓት ባለ ሰንዴ ስኩል ስለሆነ ያደግኩት ማለት ነው። ሚሞራይዝም ያረኳቸው በቃል ጥናት አጥንቼ የተወዳደርኩባቸው የተሸለምኩባቸው ስለሆኑ ለኔ ሊቪንግ ሚሞሪዎቼ ናቸው። እንዲህ እንትን ምለው አይደለም። ወንጌላት ዛሬም ድረስ ሲነበቡ ያ የልጅነት ፎርማቲቭ የሆነ እድሜ ላይ የነበረኝ ፍቅርና ጆሮዬ ላይ የነበረው ቃና ጥፍጥ ዛሬም ድረስ እንትኑ አይሄድ እንደ ጣፋጭ ምግብ ከበላሽ በኋላ ከአፍሽ ለረጅም ጊዜ እንደማይጠፋ እንደዛ ቃናው ስቲል እኔ ትዝ ይለኛል ማለቴ ነው። እና በእንደዛ ሁኔታ ውስጥ ሆኜ ግን በልጅነቴም አዳጊም ሆኜ ወጣትም ሆኜ ቸርች ውስጥ አድጌ ግን የሆነ ቅሬታ ግን ሁሌ ነበረ ውስጤ። አት ባክ ኦፍ ማይ ማይንድ ግን ጥያቄ ምለው ነገር አለ። ምንድነው ይሄ የመጽሐፍ ቅዱሱ እግዚአብሔር ይሄ ብሉይም ላይ አዲስም ላይ ራሱን የገለጠው አምላክ እግዚአብሔር የዚህ ባለ ታሪክ እግዚአብሔር ዛሬስ ክንዱ፣ ኃይሉ፣ ብርታቱ፣ ማዳኑ፣ አድራጎቱ፣ ድንቁ ታምራቱ ዛሬ ቸርች ውስጥ የታለ አለ ግን የታለ የሚል ሙግት ውስጥ ያለ ዛሬም አለ። በእርግጥ ግን የዛን ጊዜ አሁን እንደ አገልጋይ ነው ያለኝ።
መልሶችም አሉኝ፣ ጥያቄም ያልበረደ ጥያቄም አለኝ፣ መልሶችም አሉኝ። ያኔ ግን ኢኖሰንት በሆነ በልጅነት ቴዎሎጂም ሳልማር ምንም ሳልል ኢኖሰንት የሆነ ጥያቄ ነው በውስጤ የነበረው ማለት ነው። እና የት አለ የእግዚአብሔር ክንድ ለምን ዛሬ ሳትነሳም የሚል ኢኖሰንት የሆነ የልጅነት ውስጥ ያለ ለእግዚአብሔር ሕያውነት ያለ ቅንዓት ተገልጦ ክብሩ የስሙ ክብደት ተገልጦ የማየት ቅንዓት ደግሞ የእግዚአብሔር ርስት የእግዚአብሔር ቤተ ክርስቲያን ቸርች ይሄ የዚህ አምላክ ቤተ ክርስቲያን አምላኳ ተገልጦ ማዳኑ በግልጥ ክንዱ በግልጥ ተገልጦ ስራው ሲሰራ አሕዛብ አምላካችሁ የታለ እንኳን ብለው የሚጠይቁ ቢሆን ይሄው ማለት የሚቻል ሆኖ ቅርብ ሆኖ ማዳኑን በቃ ተገልጦ ዴይሊ ላይፋችን ውስጥ የማየት ጉጉት ናፍቆት ከልጅነት ጀምሮ ነበረኝ። ዛሬም ቢኖር በማቹሪቲ ነው ያለኝ። እንግዲህ ያው ባብራርቼ ባለለውም የሚገባው ሰው ይረዳዋል ጊዜው ስለማይበቃ። ያንን ጊዜ ግን ኢኖሰንት የሆነ በልጅነት እንትን እንደዛ ነበረኝ እና ከተነካሁም በኋላ ይሄንን ጥያቄ ጠይቃለሁና በዛ ሙግት ውስጥ እኔ ባይዘው አገልግሎቴ በዚህ ዙሪያ ላይ የሚያውጠነጥን ነው አገልግሎቴ። በቃ ዘ አንሸንት ኦፍ ዜስ ጥንት ነበር ዛሬም ያለ ያው ነህ አልተለወጥክም። የእግዚአብሔር ክንዶይ ዘንዶን የወጋ ራብን የቆረጠ የዳኑት ይሻገሩ ዘንድ ባህሩን ያደረቀ እኛም ናፍቀንሃልና የእግዚአብሔር ክንዶ የታለ ዛሬም ተነሳለን የሚል ሙግት ውስጥ ያለና አገልግሎቴ ከዚህ ጋር የተያያዘ ነው። በቃ የኤልያስ አምላክ በቃ ብቻዬን ቀርቻለሁ ሲል በቃ ሰምተ በእሳት የመለስክ አምላክ ተወራርዶ በስምህ በጣዖታት አምላኪዎች ዘንድ ብቻውን ያልጣልከው አምላክ አንተ የትውልድ ሁሉ አምላክ ነህ በሕያውነት ዛሬስ የሚል ሙግት ውስጤ ይሄ የማይበርድ በውስጤ ያለ ሙግት ነው። ዛሬም ያው ነው ያለ ሙግት ነው። የነፍሴ ውስጥ ያለ ኤኮ የሚያደርግ ጩኸት ነው። ይሄ እኔ ውስጥ የነፍሴ ጩኸት ነው። ዛሬም አለ። በዝማሬዎቼ ብዙ በተለያየ አቅጣጫ ዘምሬያለሁ። ሄዳችሁ ይሄ መዝሙር ማለት ትችላላችሁ፣ መዝሙሮቹ የምታውቁ ማለት። ስለዚህ ይሄን መዝሙር ከነዛ አንዱና በጣም ወሳኙ ነው ማለት። እዚህ ሲጀምር እንግዲህ ምንድነው ማለት እግዚአብሔር ሕያው ለዘላለም ላለፈው ትውልድ የዛሬ 2000 ዓመት በፊት 4000 ዓመት በፊት ለነበረው ለነ አብርሃም ለነ ይስሐቅ ለነ ያዕቆብ ለነ ሙሴ ለነ ኤልያስ ለነቢያቶቹ ለነ ጳውሎስ ጴጥሮስ ዮሐንስ ለነሱ ብቻ አይደለም ለኛም አምላካችን ልክ እንደዚያው ሳትለወጥ ሳታረጅ ሳትደክም ክንድ ሳይደክም እንደዚያው ለኛም አምላካችን የሚል የሙግት መዝሙር ነው። ስለዚህ እረ ዛሬም ትናገራለህ፣ ታደርጋለህ። የሚከለክልህ ወዴት አለ? ትዳስሳለህ፣ ታጽናናለህ፣ ትፈውሳለህ፣ ዛሬም ታድናለህ። ትፈውሳለህ፣ ዛሬም ታድናለህ። ይህንን ሾው እያዩ ይህን ኤፒሶድ እያዩ ይህን ምስክርነት እየሰሙ ቤታቸው ላይ ፈውስ ኤክስፒሪየንስ ሲያደርጉ በመንፈሴ በዚህ ሰዓት አያለሁ። ይህን ምስክርነት እየሰሙ ፈውሳቸውን የሚቀበሉ ሰዎች አሉ። ቤታቸው ቁጭ ብለው አሁን በቴሌቪዥን መስኮት እየሰሙ ፈውሳቸውን የሚቀበሉ የሚፈወሱ በቃ አይቻልም ከተባለ ነገር እግዚአብሔር የፈወሳቸው ሰዎች በዚህ ጊዜ እንዳሉ በመንፈሴ ምስክርነት እቀበላለሁ። እና ትናገራለህ፣ ታደርጋለህ። የሚከለክልህ ወዴት አለ? ትፈውሳለህ፣ ትዳስሳለህ፣ ታጽናናለህ፣ ትፈውሳለህ፣ ታድናለህ። ለምን ቢባል ዘመን የማይሽር አምላክ፣ ጊዜ የማይለውጥ ምድርን ሰማያትን የሰራ ሁሉን ያደረገ ሹመትህ የዘላለም ነው። ትላንት የነበሩ ነገስታት ዛሬ የሉም።
አንዳንዶች በሹመታቸው የሉም፣ አንዳንዶች በህይወትም የሉም። አንዳንዶች በክብር የዘላለም ንጉሥ ስላይደሉ ወርደው ሌላ ነገር ላይ ተሰማርተዋል። ተራ ዜጋ ናቸው። አንዳንዶች ደግሞ ተሰደው በስደት ሀገር ናቸው። ሰው ምሽቆጠቆጥላቸው ምድርን የሚገዙ ፈላጭ ቆራጭ ነበሩ። እርሱ ግን ንግስና ከባህሪዩ ስለሚመነጭ ማንም የትኛውም ኦፊስ ላይ የማይሾመው ማንም ደግሞ የማይሽረው ዘመን የማይሽረው አምላክ ነው። ጊዜ የማይለውጠው ምድር ሰማያትን የሰራ ነው። ሁሉን ያደረገ ነው። ስለዚህ የሁሉ ጌታ የሁሉ ባለቤት ነው። በሁሉ ላይ ያዛል። የዘላለም ንጉሥ ኃይልህ የበረታ ብፁዕና ቅዱስ እና መንፈሱ ድባቡ ነው ማለት። ከዚያ ቀጥሎ ክብርህን እንዴት ችለው ሰማያት ተሸከሙ። አንተ እግዚአብሔር፣ አንተ የቤተ ክርስቲያን አምላክ፣ አንተ የዚህ የወንጌላት ኢየሱስ፣ የብሉይ አምላክ፣ የእስራኤል አምላክ፣ የአባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ፣ የነቢያት አምላክ፣ የሐዋርያት አምላክ፣ ይሄ በመጽሐፍ የተገለጥከው አምላክ፣ ይሄ በመጽሐፉ እንዳለው ያለ ድንቅ የሆንክ ከባድ የሆንክ አምላክ፣ የሰራኸው ሰማይ እንዴት ችሎ አንተን ተሸከመ? ሰሪውን እንዴት ችሎ ተሸከመ? ይገርማችኋል። እኔ አሁን ገብርኤል አለማማለዱ አይደለም የሚገርመኝ፣ ክብርን እንዴት ችሎ ሰማያት ተሸከመ፣ ከግርማህ ፊት እንዴት መላእክትህ ቆሙ ይላል። ገብርኤል አለማማለዱ አይደለም እኔ የሚገርመኝ፣ ብርሃን በሆነው ጸዳሉ እጅግ በሚያበራው ከሰባት ቀን ብርሃን ይልቅ ፊቱ በሚያበራው በሱ ፊት ሐዋርያው ዮሐንስ እኮ አለ ባየሁትም ጊዜ እንደሞተ ሰው ሆንኩኛል፣ ፌንት አደረኩኛል። በዘላለም ንጉሥ በያህዌ ፊት በእስራኤል አምላክ ፊት አይደለም ማማለዱ አይደለም የሚገርመኝ፣ ሊያመልከው እንኳን እንደ ጧፍ ጧ ብሎ ሳይቃጠል በፊቱ መሰንበቱ ይገርመኛል። እርሱ ብቻውን የማይሞት ነው። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ከሰው አንድ እንኳን አላየውም ሊያየውም አይችልም ይላል። የማያስቀርብ ግርማ፣ የማያስቀርብ ሞገስ፣ የማያስቀርብ ክብር ለብሶ ያለ አምላክ፣ ሕያው ክብር ያለው፣ ሕያው የሆነ ክብር ያለው አምላክ። ይሄ ቅዱሳን አለማማለዳቸው አይደለም የሚገርመኝ፣ የተገለጠ ህልውና ውስጥ መሰንበታቸው፣ ሊያመልኩት መኖራቸው ይገርመኛል። እንደ ጧፍ ማለት እንደ ጧፍ እናንተ የፀሐይ ግርማ ብርሃን፣ የፀሐይ ብርሃን እንኳን ኃይል አለው፣ ጉልበት አለው። እንዲህ ብላችሁ በባዶ አይን ማየት አትችሉም። አይናችሁን ይወጋል። ሃውማች የእግዚአብሔር እሱ የብርሃናት አምላክ የብርሃናት አባት ሃውማች የብርሃናት አባት። እዚህ ክብርህን እንዴት ችለው ሰማያት ተሸከሙ። እኔ እግዚአብሔር በተንጣለለ ሰማያት ላይ ማደሪያውን ዙፋኑን አድርጎ መኖሩ አይደለም እኔ የሚገርመኝ፣ እሱ የሰራው ሰማይ እንዴት እንደሆነ ባይገባኝም ሰማይ ዙፋኑ ነው፣ ምድር የእግሩ መረገጫ ነው ይላል። ሰማያት የእግዚአብሔር ናቸው፣ ምድር ለሰው ልጆች ሰጠ ይላል። እና እሱ የሰራው ሰማይ እንግዲህ ችሎት ተሸክሞት ካለ ማለት ነው። ምን ማለት እንደሆነ ባይገባኝም ሰማይ ዙፋኑ ነው ሲባል እኔ ሊትራሊ ያው ሰማይ ተሸክሞት ነው እኔ ብዬ ለማለት እስካሁንም እኔ አላምንም። ምን ማለት ነው እኔ አይገባኝም። አለ መቅደሱን ከሰራ በኋላ ንጉሱ ሰለሞን አለ ሰማያት ሊይዙ ሊሸከሙ አልቻሉም። እኔ ሰራት እቺ ምጥጥዬ መቅደስ በብር በወርቅ የተሽቆጠቆጠ ነው እኛ እያልን ማለት ነው። መቅደሱን ብቻ ስላየን የእግዚአብሔር ትልቅነት ቢገለጥልን መቅደሱ ምንም ነው። እሰቶይ እግዚአብሔር ማደሪያ ብሎ
ኢየሩሳሌም አምባይቱን ጽዮንን ስለመረጠና ለስሙ መጠሪያ አድርጎ ስለቀደሰው እንጂ እግዚአብሔር በመንደር አይያዝም፣ በከተማ አይወሰንም። እግዚአብሔር ከመንፈስ ከፊት ወዴት ትሄዳለሁ? ከመንፈስ ወዴት ትሸሻል? ወደ ሰማይ በወጣ አንተ በዚህ አለ የተባለ አምላክ እግዚአብሔር በስፍራ አይወሰንም። እንዲገባን እንደው በሰውኛ ቋንቋ ተነገረልን እንጂ እዚህ ክብርን እንዴት ችለው ሰማያት ተሸከሙ፣ ከግርማስ ፊት እንዴት መላእክትህ ቆሙ፣ ከብርሃናት በላይ ጸዳል ያበራል፣ ከፍጥረታት ይልቅ ውበትህ ይደምቃል። በቃ ውበት ማለት ራሱ ነው፣ እሱ ነው ውበት እኮ እሱ ነው ውበት እሱ ነው። ለኛ ከሱ ውበት የሚባል ነገር ተሰጥቶን ነው። አልቲሜት ውበት ግን ራሱ ፐርሰን ነው፣ ራሱ ነው። ውበት ማለት ውበትን ዲፋይን የሚያደርገው የውበት ፍቺ ራሱ ክርስቶስ ኢየሱስ የእግዚአብሔር ልጅ የዓለም ቤዛ ስሙ ለዘላለም የተባረከ ይሁን። እሱ ነው። እግዚአብሔር የተባረከ ይሁን። ያው ጥያቄዎችን በሙሉ ነካክታቸዋል፣ መልሳቸዋል ሙሉ ለሙሉ። ያው ሁላችንም ቸኩለናል። እንግዲህ በዚህ መዝሙር ደግሞ ወደ እግዚአብሔር ዙፋን ለመቅረብ የመጨረሻ የምትለው ነገር ካለ ምስክርነት፣ በዚህ ዝማሬ ዙሪያ ምስክርነት ካለ እሱን ብለህ ወደ ዝማሬው እንሄዳለን። እኔ ያው ሃይላይት ማድረግ ነው ፈልገው ብየዋለሁ ምስክርነቴን። ልዩ የሆነ የሰማይን የእግዚአብሔር በሰማይ ያለውን የእግዚአብሔርን ክብር ያየውበት ነው ይሄ መዝሙር። በቃ አሁን ለመናገር ማልፈልገው ለየት ያለ ልምምድ ውስጥ የገባውበት የእግዚአብሔርን ሕያውነት በስጋዬ ፊል የማደርገውን ክብር ያየሁበት አይነት ቀንና ሁኔታ ነው። ይህን መዝሙር የተቀበልኩበት ቀን ማለት ነው። እሱን ሃይላይት ማድረግ የምፈልገው
እኔም ቁጥሮቹን ሳያቸው ቋንቋቸው የተጠቀምክባቸው ቋንቋዎች በጣም ከባድ ማለት መቼም ሰው እግዚአብሔርን ኢንካውንተር ካላረገ እንደዚህ አይነት ነገር ላምጣው ብሎ ዝም ብሎ አያመጣው እና በጣም በጣም መደነቅበት እኔም ቅድም ብለዋል ክብርን እንዴት ችለው ሰማያት ተሸከሙ ከግርማ ፊት እንዴት መላእክት ቆሙ የሚለው ያው የብዙ ሰው እንትን ይመስለኛል። ይሄ የብዙ ሰው በቃ እግዚአብሔርን መቼም መግለጥ አንችልም በዚህ ባለን ሊሚትድ በሆነ በጣም አናሳ በሆነ እውቀት እግዚአብሔርን ሙሉ ለሙሉ መግለጥ አንችልም። ግን ቢያንስ ጌታን የምንገልጥበት ጥሩ ቋንቋ በቃ ዲፕ የሆነ በጣም ዲፕ የሆነ ይሄ በተለይ ቺኛዋ ሁሉም ነው ግን ቺኛዋ በጣም ይገርመኛል። ቋንቋ አገኘለት አስበሻ ግን እንደዚህ አስቢ ሰው እንኳን ያስፈራል እኮ አይደል? ሰው እንኳን የሰው ፕሬዘንስ እንኳን ያስፈራል። እከለ ያለ ወይ ፈራለሁ እንላለን። ይሄ ዩኒቨርሳል ትሬንድ ነው በሰው መንደር ያለ ነው። ሰው እንኳን ያስፈራል። ሰው ፕሬዘንስ ሳሎን ላይ እነ እከለ ያሉ እና አባባ አሉ ምናምን ከተባለ ያስፈራል። አንድ ግለሰብ ቀና ብለን ለማየት እኮ በእግዚአብሔር አምሳል ስለተፈጠረ የሰው ግርማ እንኳን ያስፈራል። how much ራሱ ልዑሉ እግዚአብሔር how much እና ያን ሐሳብ ነው የሚናገረው ማለት ነው። እና ሌላው ደግሞ የመጨረሻው ያው ብዙ መዝሙሮችክ እንግዲህ የእግዚአብሔርን ፕሬዘንስ የእግዚአብሔርን ህልውና የእግዚአብሔርን ምህረት እግዚአብሔርን ኢየሱስን ስም አብዛኛው ማለት ይቻላል በእግዚአብሔር ዙሪያ በክብሩ ዙሪያ የሰውን በቃ ከእግዚአብሔር ጋር ያለውን ረሃብ የሚቀሰቅሱ ከምድር ያለፉ ናቸውና ስለ ምድራዊ ነገር የዘመርከው ነገር ይኖር ይሆን ምን ያው እኛ ምድር ላይ ነው የምንኖረው እና ከዚህ ከምድራዊ ዘለል የሆነ መዝሙሮችን በብዛት አብዛኞቹ እንግዲህ 100 ምናምን ዝማሬዎችን አውቃለሁ እኔ ያልተዘመሩም ያልተሰሙም አሉ የሰራሃቸው በአብዛኛው በእንደዚህ በእግዚአብሔር ክብር ዙሪያ የሚያጠነጥኑ ናቸውና ምንድነው በአቋም ነው ይሄንን የምታረገው? እውነቱን ለመናገር በአቋም አይደለም። ለምድራዊ ነገር መዘመርም በራሱ ችግር የለውም። ነገር ግን አምልኳችንም ዝማሬያችንም በቃ ወሬ ቋንቋችን ሁሉ ምድርና ምድር ብቻ ሲሆን ግን ችግር አለው። እግዚአብሔር እንዴት ነው የገባን የሚል ጥያቄ ያስነሳል። ስለዚህ ስለ ምድራዊ ነገሮችም የዘመርኳቸው መዝሙሮች አይጠፉም። አሁን አእምሮዬ ላይ የሚመጡ ይሄ ነው ብዬ የምለው ነገር ባይኖርም ግን አንድ ነገር ማረጋገጥልሽ ግን ስለ ምድራዊ ነገርም ስዘምር ማዕከሉ እግዚአብሔር ነው እንጂ ነገሩ አይደለም። ማዕከሉ እግዚአብሔርን መልካምነት ወይ ታማኝነት ወይ አቅራቦቱን ቸርነቱን ርህራሄውን ምህረቱን ነው የሚያሳዩት እንጂ ራሳቸውን አይደለም እኔ የምዘምረው። ሐሳቤ ገብቶሻል? ስለዚህ በዛም ሆነ በዚህ የመልእክታችን የዝማሬያችን የሁሉ ነገራችን ማዕከል ራሱ ክርስቶስ ነው መሆን ያለበት። እሱ እስከሆነ ድረስ ደህና ነን፣ ችግር የለውም። በሰማይም ቢሆን የእሱ ነን፣ በምድርም ቢሆን የእሱ ነን። ታቡ ነው ስለ ምድራዊ ነገር አይዘመርም አይባልም። ስለ ምድራዊ ነገር አበላኸኝም አጠጣኸኝም አለበስከኝም ምክንያት ካለን ማለት ዝም ብሎ ለመዘመር ያህል ዝም ብለን አንዘምርም። አንዳንድ ጊዜ እኔ እታዘባለሁ አንዳንድ መዝሙሮችን ስሰማ ማለት ነው። በጣም ቀላል የሆኑ መዝሙሮች ሲዘመሩ ዝም ብሎ በቃ ቤት መታ ቤት ደፋ አይነት ነገር ስንኝ ተቋጥሮ ሲዘመር ማለት ነው። ጌታ ጠላቴን መታ ምናምን ተብሎ አይነት ነገር ማለት ይሄ አሁን ሲምፕል የሆነ ቀላል ሲምፕል መዝሙር ጠላቱን መቶም ላይሆን ይችላል ወይ መቶም የምር ይሄ ሪል ላይፍ ሴቲንግ ውስጥ ሆኖለት ላይሆን ይችላል። አንዳንዴ እግዚአብሔርን ካልፈራን ትውልዱ መስማት የሚፈልገው
ትውልዱን የሚኮረኩር ዝማሬ ምን እንደሆነ መገመት ስለማያቅተን ወርደን ዝም ብለን ጌታ ጠላቴን መታ የታለ እልልታ ብለን ህዝቡን እልል ለማስባል እና ሞቅ ሞቅ ለማድረግ እስኪ ቸብ ቸብ በሉ ምናምን ለማለት የሆነ ጊዜ እንደዛ አይነት ፋሽን ነበር እና በጣም ዲስከስቲንግ ሼም ላይፍን ኢምፓርት አያረግም፣ ፈቀቅም አያረግም። ለምን? እግዚአብሔር መንፈስን ይመዝናል ይላል። ሰው የሚዘምርበትን መንፈስ ስለሚመዝን እግዚአብሔር አይታከልበትም። በአምልኮውም በዝማሬውም እግዚአብሔር ካልታከለ የጌታ ጣት ካልተዘረጋ የሚሆን ምንም ነገር የለም። እኛና ዘማሪው ብቻ ነን። ስለዚህ ኪሳራ ነው። ዝም ብሎ እንትን ነው ማለት ነው። ይሄ ስፖርት ቤት የሚሰራው ምንድነው የሚባለው? ኤሮቢክስ እንደዛ አይነት ነገር ነው የሚሆነው። እንደዛ ነገር ነው የሚሆነው። ኦልሞስት ወደዛ አካባቢ ማለት። እዚህ ስለ ምድራዊ ነገር መዘመር ችግር የለውም፣ ግን ስንዘምርም ፍሮም ጋድስ ፐርስፔክቲቭ እግዚአብሔርን አማክሎ መሆን አለበት እንጂ ይሄ ሆነልኝ የኔ ጫማና ጨርቅ ላይ ምናምን በእግዚአብሔር ስም በእግዚአብሔር መድረክ ላይ እግዚአብሔር የዋጀው ጉባኤ ከዛ በላይ የተደረገለት ህዝብ ፊት እዛ ላይ ብቻ እንትን ማለቱ ፌር አይደለም ነው የምለው።